ሰዎች ለዱንያ ይገዳደላሉ። አንዱ የሌላኛው ምቀኛ ይሆናል፣ ጠላት ይሆናል፣ ይፎካከራሉ። ዱንያ ላይ ካሉ ነገሮች ሁሉ ለታጋሾች ከሚሰጡ ከሶስት ነገሮች አንዱ ይበልጣል። ወበሽር ሷቢሪን ታጋሾችን አበስራቸው፣ የተኞቹን ሙሲባ ሲደርስባቸው ትዕግስትም ያደርጉ እኔ ዘንድ የነበረ ነገር ሁሉም የአላህ ነን፣ አላህ አመጣ አላህ ወሰደ ብለው ሚጽናኑ አበስራቸው። በምን ኡላኢከ ዐለይሂም ሰለዋቱም ሚን ረቢሂም ወረሕመህ ወኡላኢከ ሁሙል ሙህተዱን ብሏል። ሶስቱ ሽልማቶች እነዚህ ናቸው። አላህ ተባረከ ወተዓላ ታጋሾችን በሶስት ነገር አበስሯቸዋል። ከሶስቱ አንዱ ብቻ ዱንያ ላይ ካሉ ጸጋዎች ሁሉ ሚሻልና ሚልቅ ነው። ሚሰገደው፣ ሚጾመው፣ ሰደቃ ሚሰጠው፣ ሐጅ ዑምራ ሚደረገው፣ ዝምድና ሚቀጠለው፣ ወንጀል ሚተወው የአላህ ውዴታ ተፈልጎ ነው። ታዲያ መከራ ሙሲባ ህይወት ላይ የተፈራርቀው ትዕግስት ከተደረገ የአላህ ውዴታ የሚገኝ ከሆነ ከሰብር ጋር በላ ቢመጣ የሙእምን ደስታ ይሆናል ማለት። ደጋግ ቀደምቶች በህይወታቸው ለወራት ምንም አይነት እንቅፋት ችግር ካልገጠማቸው ይፈሩ ነበር። ጌታዬ ሆይ ምን አጥፍቼ ነው አልፈተንከኝም ለምንድን ነው ይሉ ነበር ተብሏል። ፈተና ከሰብር ጋር ከሆነ የአላህን ውዴታ ስለሚያመጣ ነው። ታጋሾች በአንደኛ ደረጃ አላህ ያወድሳቸዋል። ከተከበሩ ከሰማይ መላእክት ጋር ስለነሱ ጀብድ ትልቅነት አላህ ተባረከ ወተዓላ ይናገራል። ሰማይ ላይ ይወሳሉ። ሰብር ሰማይ ላይ እንዲታወቁ መላእክት ዘንድ ክብር እንዲያገኙ ያደርጋል። ሁለተኛ አላህ ያዝንላቸዋል። ሶስተኛ ሂዳያ ያላቸው ማለት እነሱ ናቸው ብሎ መስክሮላቸዋል። ሰብር ያለው ሰው ሂዳያ አለው፣ አላህ ያዝንለታል፣ አላህ ያወድሳል። ሰብር የሌለው ሰው ሂዳያ አላገኘም ማለት ነው። አልተመራም፣ አልተስተካከለም፣ የአላህን ውዴታም ያጣል። በችግር ጊዜ ሰብር አድርጉ፣ ሶላት ስገዱ፣ ተጽናኑ፣ ለዲን ለዱንያችሁ የሚበጃችሁ ይህ ነው ብሏል። የዲንም የዱንያ ሙሲባ ሲመጣ ሙሲባውን በሰብር እንድንቋቋመው አላህ ሲመክረን ወስተዒኑ ቢሶብሪ ወሶላህ ወኢነሃ ለከቢረቱን ኢላ ዐለል ኻሺዒን ብሏል። ዱንያችሁ ላይ ልጅ በማጣት ትዳር በማጣት ትዳር ውስጥ ሰላምን ፍቅርን በማጣት ህይወት ላይ ስራ በማጣት አካል ላይ ጤንነትን በማጣት መሰል ሰላም የሚነሱ ውስጥን የሚረብሹ ሙሲባዎች ሊፈራረቁባችሁ ይችላሉ። ዲናችሁ ላይ የተለያዩ ፈተናዎች ሊገጥሟችሁ ይችላሉ። ለሁሉም ወስተዒኑ ቢሶብሪ ወሶላህ ከችግር ለመውጣት የሸይጣንን ምክር አትስሙ። ከመከራው ለመውጣት አንድ በሰብር ታገዙ፣ ሰብር ያግዛችኋል፣ ሰብር አድርጉ። ሁለተኛ ሶላት አብዙ። በሙሲባና በችግር ጊዜ ሙሲባው ምንም ይሁን ምን አንድ ሰብር ማድረግ ነው አላህ የመከረን። ሁለት ሶላት ማብዛት፣ ዚክር ዱዓ ማብዛት ነው። ይሄን ያደረገ የታገሰ በዱንያም በአኺራ እድለኛ እንደሚሆንም አላህ ሲነግረን የጀነት ሰዎች ጀነት የሚገቡትም ከጀሃነም የሚድኑትም በሰብር እንደሆነ ሲያሳውቀን ኢኒ ጀዘይቱሁሙል የውመ ቢማ ሰበሩ አነሁም ሁሙል ፋኢዙን ብላ ጀነት የገቡ ፈውዝን ያገኙ በትዕግስታቸው እንደሆነ አላህ ሲያበሰራቸው እዚህ ዱንያ ላይ ያሉ ሰዎችም ይሄን ከወዲሁ ሰምተው ጀነት ለማግኘት ከጀሃነም ለመዳን እንዲሰብሩ እንዲታገሱ ስለ ጀነት ሰዎች ሲነግረን እኔ ዛሬ ጀነትን መነዳኋቸው በመታገሳቸው ምክንያት እነሱ ናቸው ፋኢዞች፣ ከፈሩት ሁሉ የሚድኑ የተመኙትን ሁሉ የሚያገኙ ታጋሾች ናቸው ብሏል። አላህ ተባረከ ወተዓላ ሁላችንም ከታጋሾች ያደርገን፣ መልካም ሰብርን በሁሉም ሁኔታ ላይ ይለግሰን።